ለዛች ቤት ኪራይ ስል ግን የማይሆን ላይፍ ውስጥ ገብቼ ከሱዳኒ ጋር ያን ያክል አመት ከሆነ ሱዳኒ ጋር ነበር አብሬ ስኖር የነበረው እዛ ማለት ነው። አብሮ መኖር ምን የማይሆን ላይፍ ማለት በቃ እንደ ባልና ሚስት ሆነን ቤት ኪራይ እንዲከፍልልኝ ያቺ ብር እንዳትጎልብኝ ማለት ቤቱ ስለተጀመረ ለምን እኔ ጠፍቼ ስለምሰራ ብያዝ ብመጣ ቤቱ ሳያልቅ ነው የምመጣው። ገባክ? የማይሆን ላይፍ ውስጥ የማልፈልገው ህይወት ውስጥ ሙሉ ህይወቴ አሁን ዛሬ እንደዚህ ለሚሉት ነገር ማለት ነው አንዱም ላይ ነው የለውበትም። ገባ? እንዲህ ስለተናገረች እንዲህ እንበለው ያካባቢ ሰው እኮ ፈርዷል እኮ ኮሜንት ላይ ሁሉ ፈርዷል እኮ የሚያቅ ሰው ተናግሯል አይደል እንዴ? ይሄ አይካድም። ግንስ እውነታውን ነገር እኔ አሁን ያምነኛል ብዬ አይደለም እዚህ ፊት ለፊቱ የተቀመጥኩት። ቅድም የጠቀሽልን ቁጥሮች አሉ። እንግዲህ 8 አመት ሙሉ ምንም ሳትበይ ሳትጠጪ አንድ ብር ሳትቀንሽ ሁሉንም ላክሽ ከተባለ ጠቅላላ የሚመጣው 1,344,000 ብር ነው የሚመጣው። 1,344,000 በጣም ጥሩ። አንቺ ደግሞ ለአባትሽ አስገባሁት ያልሽው የአንዱ ባንክ ብቻ 1.5 ነው። ስለዚህ በ8 አመት ሙሉ የሰራሽውን እንኳን አንዱ አያሟላ። እንግዲህ ሌሎች የግሎቹን አልጨመርንም። የንግድ ባንክ ብቻ የወጣው 1.5 ነው። በ8 አመት ሙሉ የሰራሽው ደግሞ አንቺ እንደው ለምንም አልቀነሽም ብለን የ8 አመቱን በጊዜው በነበረው ምንዛሪ 1.3 ሚሊዮን ብር ነው የመጣው። ስለዚህ ሰራሁት ላኩት ያልሽውና እነሱ የተቀበሉት ቁጥር አልተመጣጠንም። የሰራሽው በጣም ያንሳል። ከዛ በፊት እኮ ነው ሰርቻለሁኝ ተክሊ በ1999 እስከ 2003 እኮ አልደመርንም። ከ19 እስከ 99 ከ1999 እስከ 2003 ያለውን እኮ አልደመርንም። እሺ የ8 አመቱን ነው የደመረው። ከ2003 እስከ 2010 የ4 አመቱን ደግሞ እንደምራውሽ ስንት ይሆናል? እኔ እንግዲህ በዛን ሰዓት ይሄ ሁለት ስራ እየሰራሽ 700 ታገኝ ነበር። ያኔ አንድ ስራ ነበር። ስንት ነው ደሞዝሽ? $150 $150ን በ4 አመት አንድ የሚችልኝ ጌም ያኔ ምንዛሬ ስንት ብር ነበር? 13 ብር ምናምን ነበር። አይ ጨምሯል ትንሽ በዛን ሰዓት ጨምሯል። እሺ ስንት እናርገው? ይሄ የዚህኛውን 20 አርገናል። ያ ደግሞ በጣም እንደውም 8 ብር ነው እኔ ያስታውሳለሁ። እስከ 2003 8 ብር ነው እንደውም ኪም በ2003 4 ነው አንዴ ከፍ ያለው እንጂ 57000 የጠቅላላ የ12 አመቱን ስንደምረው 1 ሚሊዮን አሁን መጨረሻ አካባቢ ላይ በጣም ምንዛሬ ጨምሯል። መጨረሻ አካባቢ ላይ ጨምሯል። ይሄኛ ስራ ነው። አንቺ ለምን ታርጎመጉም ያለሽ? ጨምሯል። እሺ ለማንኛውም የፈለገ ይጨምር በጊዜው ነው የሰራ ነው። እንደውም በአብሬጅ ገምተን እዚህ ድረስ ይሄዳል ብለን ያም ሆኖ ሰጣኋቸው ላልሽው 1.5 12 አመት የሰራሽው አልሞላም ነው። ኦኬ እንደገና የግሎቹን ምናምን ስንጨምር ጠቅላላ ቤቱን የሰራ ያወጣሁት ያልሽው ብር በሙሉ በጣም ብዙ ነው። ወደ 2-4 ሚሊዮን ሊመጣ ነው። ያ ብር አንቺ ነበረሽ ወይ? ሰራሁት ያልሽው የለሽም? አው እየሰራው ነው ተክሊ። አው የለሽማ። አሁን በነገርሽን ስንደምረው ያን ያክል አይሆንም። አንድ በንግድ ባንክ የወጣው እንኳን የ12 አመቱ አልሞላለንም። እንዴት እናድርገው ይሄን? ሌላ ማስረጃ ታመጭልናለሽ? አመጣለሁ ሌላ ማስረጃ። ግን አሁን ባለው ግን ተስማምተን መጀመሪያው ልክሴ ኮኔ ብር አይደለም ክሴ ቤቱን ነው። ይኸውልሽ ክሴ የቤቱን ቁጭ አርገናል። የቤቱን ቁጭ አርገን ይሄ ብር እኮ ለቤቱ የተላከ ነው። የቤቱን ቁጭ አርገን የቤቱ መከራከሪያ የአባትና የልጅ ስለነበረ ዶክመንት አልነበረም። ነገር ግን አንቺ በባንክ በኩል ይሄው የላኩት ብለሽ ባባገዳ አስወጣሽ። ለዛውም ባንዱ ባንክ 12 አመት የሰራሽውን ብር ስንደምረው ደግሞ በንግድ ባንክ የወጣውን እንኳን ያህል ብር አልነበረሽም። አንቺ 12 አመት አልበላሽም፣ አልጠጣሽም፣ ለጸጉር ለምን አልገዛሽም ብለን እንደሰው የሆነ መቀነስ ይኖራል። ለሰው የላክሽው ሊኖር ይችላል፣ ግን እሱ ተተንልሽ። ስለዚህ ላኩትና ሰጣሁት የምትይው ብርና 12 አመት የሰራሽው ብር አይመጣጠንም። አንቺ ይሄ ብር አልነበረሽም። ይሄን እንዴት እንለፈው ነው የዶክመንት ስለሆነ ዶክመንቱ ላይ እናውራ ብዬ ነው። በመተማመን ያረጋችሁትን ግን ራሱ በጣም ጥሩ በቃ ይሄ ነው። አሁን ፋክት ስቴትመንት ነው እያወራን ያለነው። የነገርሽንን ነው የደመርነው። አንመለስም ወደዛ። አሁን ይሄ እኛ እንደዚህ አወራን በአንቺ በኩል መጀመሪያ ታሪክሽን ላለማሰማን እሳቸውም እንዴት ካህኑ እንዲሁኝ ህዝቡ ፈረደብኝ እስኪ እኔም እውነት አለኝ
እኔን የማይፈርደኝም እንደሚያውቃል እውነት ለምን ትደበቃለች ነው እውነቱን ለምን አያወጣም ነው እኔ እኮ ከገንዘቡ የበለጠ እኮ የሱ አባትነት ይበልጥብኝ ነበር አይደል እንዴ ግን በዚህ ልክ እኔ ወይ አባቴ አይደለም የኢትዮጵያ ህዝብ እንዲፈርደኝ ዲኤንኤ ያስመርምሩ ምክንያቱም እኔ ራሱ ማመን ያቃተኝ ነው ካንደበቱ የሚወጣው ቃላት ማለት ነው እንደዚህ አድርጋ እኔ አንድ ምስጥር የደበኩት አለ እስካሁን ይሄንን ነገር ግን ከዘረዘረው ለምን የልጄን አባት ስም መጥራት ከበደው ለምን ከበደው ተናገሩ እኮ አልጠራውም የመጀመሪያ ባሌ ከሱም ጋርም የተለያየበት አልሞተም ደውለ ማረጋገጥ ይችላል የራሳችን ፐርሰናሊ ችግር ነው የተፋታ ነው እሱ እንደሚለኝ ማይነስ ሴት ዘልዛላ አይደለም የሚያቀያቀኛ ከተዳር ውጭ ነው ግን አይደል የወደድሽው ያኛው ተዳር ተፋትቼ ሰማኒው አይው ይታይ እሺ ተፋትቼ ከሱ ጋር ተፋትቼ ነው ሰማኒው አይደለም በሰማኒያ ላይ ሰማኒያ እንኳን ሳደርግ ህግ እንደም ያስጠይቀኛል እኮ አይደል እንዴ ጠየቅበታለሁ በጊዜው ግን መክራውሻል ምን ነው ልጅ ምንም አልመከሩኝም ምንም ፑል ቤት ነበረኝ አዋራ ከውጭ መጥቼ ፑል እያጫወትኩ እቁብ እየገባሁኝ ማለት ነው ትልቅ እቁብ ነበረኝ 60,000 ብር እቁብ ነበረኝ መቼ ነው ውልሽ መቼ ነው ጋብቻ እንትንሽ እቺ የፈጸምሽው እንዳለው በ2010 በክረምት እሱ እንደሚለው ሳይሆን በክረምት ምድር አዋክበው የዳሩኝም ህይወቴን ያበላሹት ለምን የሚያቃቋል ለምን እኔ ሽማግሌ ሲላክ አሁን ባደረጋችሁት አሁን ሽማግሌዎችን በተቀበላችሁት ተቀበሉኝና 80 አፈራርማችሁ ሉጣ ስል እናቴ ተመልሼ ስመጣ መሬቱ ሙሉ እህል ነው ይሄ ሁሉ ለምን አስፈል ይሄን ያክል አመት ማለፍተሽ ዝም ብለሽ አትወጪ ሰርግ የደገሱት ራሳቸው አላስፈላጊ ወጪ ላይ የሚዳረጉኝ እነሱ ናቸው ባሉንም ያመጡት እነሱ ናቸው ባሉኒ በራሴ ታውቂው ነው ስለዚህ አንቺ ካሰብኩላ ካረክ እንደመጣሁ እህቶቿ ከቆላ መጣው ለምን አልጠየቅሽም ተብሎ ቤት ውስጥ ፊት ነሱኝ ነኝ ገና እንደመጣሁኝ ማለት ነው ፊት ነሱኝ ጓደኛ ለሚባል እኔ ፊቼ ለጓደኛ የለኝም አብራኝ የመጣች አንድ ከውጭ ነበረች የተከበረች ምንም አይነት ነገር የሌለባት እሷ ጋምሽቼ ስመጣ በር ላይ ያገኘሁትኝ እሱን አልጋ ይዛ እሷ ኩሽና ገብታለች እናቴ ማለት ነው እናትዬ ያለኝ እናትሽ እንደ ጸባያጅልኝ ይሄን ቤት እንቅፋት እንኳን መጥቶኝ ብሞት በስምሽ አረጋለሁ ብለውሻል ብሎኛል እሱና እኔ ፈጣሪነን አሁን ሶስታችንን የምናቀው ነታው ገባ ዛሬ ሰው ፊት እንደዚህ ያው የክደት መጨረሻ ስለሌለው ግን ከዛኛው ባለቤትሽ ጋር ቦታ እንደፈረሙልሽ እኔ ትችለት የኔ ሐቅ አይደለም አልተካሰሽም ከዚህኛው የተካሰስኩት ምን ታውቃለህ የራሳችን ፐርሰናሊ ችግር ሲሆን ለምን አንተ ራስን ያወቅ ለምንድነው እኔ ከውጪ ስመጣ ልጅ ምንም ለምንድነው ነው በሚለው ተጣላን ለሰርግ ያወጣውትን ወጪ ብቻ መልስልኝ ስለው 5 ብር የለሽም ማለት 80 ላይ ራሱ ምን እንደተጻፈ ራሱ ነው ያላቅ ደውዬ አንቺማ አለኝ እሱ አንቺማ አለኝ ሀብቴን ለመካፈለው ቤቴን ለመካፈለው አለኝ ማለት ነው ለ200 ካሬ ሜትር ለገጣፎ ሚሽን አካባቢ 200 ካሬ ነው እሱ 250 ነው ያለው 200 ደውዬ አቤ 80 ላይ ምንድነው ያለው ስለው እንደዚህ ፈርሞልሻል እሺ ያወጣውትን ወጪ ስጠኝና እኔ በቃ እንለያይ ስለው እምቢ አለ ከሰስኩትኝ ተካሰን አሸንፌ ማለት ነው አሸንፌ የራሴ ሐቅ ስላልሆነ ትቼለታለሁ አልተካፈልኩም ግን ማሸነፌን እንዲያቅ ብቻ ነው ከዛ መጨረሻ ላይ ፋይሉን ዘጋውለት ምክንያቱም የራሴ ያልሆነ ሐቅ አልበላም ይሄ ሰውዬ ከኔ በፊት ነው ያንን ቦታ ይገዛው በትዳርም ብዙ አልቆየንም የሰው ንብረትም ብዬ ነው መካፈል በእግዚአብሔር ሳስጠይቀኝ ምን ታውቁለት ከዛ ከዚህኛው ባሌ ጋር ስንታወቅ አምጥቻ አስተዋውቀዋለሁ ገባ በመሃል ሳይፋቱ ከዛ ጋር በመሃል ይያሉ ተፋትቼ ነው እኔ ልጄን የወለድኩትኝ በትዳር ላይም ትዳር እሱ እንደሚለው አይደለም ተፋትቼ ስካሰስ ግን እሱ ራሱ ምን እንዳለኝ ውስጡ ያውቃል ያን ይሄኛውን ግን ለምን አልተወደደም ለምን አልተቀበልኩትም ማለት የ45 ቀን ሆኜ ሲያስወጣኝ ምን እንዳለኝ ራሱ እኔ ህዝብ ፊት አላወራም አሁንም ግን ልጄን ነው የምመስለው የልጄን ሐቅ አስመልሳለሁ በየትኛው መንገድ እግዚአብሔር የሚረዳኛል እውነት ስላለኝ ማለት ነው ይሄ አንቺ በጣም አምልኮ ቦታ ትሄጂ ነበር እሱ እናንተው ናችሁ ስትሄዱ የነበረው ስማታት አንደኛ ራሳቸው ናቸው ያስጠሩ ቤተ መቅደስ እየከፈቱ ራሳቸው ናቸው ተክሊ ያስጠሩ ራሳቸው ናቸው ያስጠሩኝ ተክሊ አሉ እዛም ደውለን መጠየቅ እንችላለን ራሳቸው ናቸው ያስጠሩኝ ራሳቸው ናቸው ያስጠሩ አባትሽ አልቅሶብሻል አሉኝ መጣ ልጅዋን ይዛ መጣ
ቆዩ አንቺ ራሱ እራሳችሁ ናችሁ ያስጠራችሁኝ አሉ ሰማስ እኔ በማስረጃ ልንቀሳቀስ በቃ ተክሌ እኔ በማስረጃ አሁን ወደ ማጠናቀቂያው ነን የነበረውን ሰምተሻል አንቺ በአንቺ በኩል ጋብቻው በነገርሽ ላይ አዎ ትክክል ነው ነገር ግን ለቤት አይደለም ብለዋል ለቤት ነው አይደለም የምር ተፋተናል አሉ እኮ ያው ልክ ተክሌ እዚህ ጋር አንድ ነገር እናንተ አጠይቁልኝ እልሽ የምር ተፋተናል አሉ ፍቹ መች መሰለክ የመጣው ፍቹ መች መሰለክ እሺ አብረው የሚኖሩት አሁን አዎ ባል እንደባልና አብረው በቀደም ለታ የሆነ ልጅ ገብቶ ምጣዱ ሁሉ ሰርቶ ወጥቷል እሺ ገብቶ ምጣዱ ሁሉ ሰርቶላት ወጥቷል እናቴ ምልክት ይሁናቸው እንግዲህ ምንድነው ምጣድ የኤሌክትሪክ ምጣድ አውቶማቲክ ሁሉ ታስገባ ገብቼ ምጣዱ ሁሉ ሰርቼ አንድ ላይ እንደሚኖሩ ጎረቤትም ያውቃል ህዝብም ያውቃል ቤቱን ተከፍሏል መላከ ሰላም ቪዲዮ አለኝ እድል ከተሰጠ ቪዲዮ አለኝ ጠብቂ ወይስ ታቆም እሺ ወይኔ ለምን ታቆማለች እሷም ትናገራለች እሱም ይናገራል ለመሰማማት እኮ ነው እሺ አይዋ እሷም ታውራኔም ለውራ ሁላችንም አይሆንም ለመሰማማት ግን እድል እየተሰጠ እውነት ነው ቤቱ አብረው ነው ከባለቤቷ ከለየራት በኋላ ለብቻ ነው ያለሁት አልጋይም ዘርግቼ እኮ እዛው ቤት ውስጥ አው ግቢው አንድ ድጋ ነው ሁለት ተከፍሏል ይሄን ማጣራት ፈልጌ አው ተከፍሏል እሺ እኔ ለብቻዬ ነው ያለሁት እሺ አሁን ባለቤቴም ለብቻ ነው ያለች አንድ ጥያቄ በጣም ጥሩ ግን አንድ ቤት ውስጥ ማለት ነው አንድ ግቢ ነው ግልጽ ነው አሁን ይሄ ቪዲዮ እንደዚህ በመውጣቱ እንደው በአካባቢው በንስሐ ልጆ በአገልግሎቱ ላይ ምን ፈጠራ ምንም ይፍጠር ሰው በሰራው ነው የሚኮነነው ባልሰራው ስራ ባልፈጸመው ዝም ብሎ የስም ማጥፋት ማዕበል ቢዘምትብኝም እግዚአብሔር ያንን ማዕበል ይመልስልኛል በዚህ እኔ ሰው ስለተቸ በዚህ ዓለም ተተቹ ግን በዚህ ዓለም ላይ በቪዲዮ ለተለቀቀው ቀረጻ ለተደረገው ሚዲያ ሰውነቴም ድንግጥ አይልም ለምን ሰው በስራው ነው የሚኮነነው ብያለሁ ያለ ስራዬ ያለ ድርሻዬ የናረገኝ አባቴ እንዲያረገኝ ብትል ምንም ትርጉም የኢትዮጵያ ህዝብ ይፍረደኝ አለች የኢትዮጵያ ህዝብ ነው ሳይፈርደኝም እንዴ እኔም እኮ ኢትዮጵያዊ ነኝ እሷም ኢትዮጵያዊ ነኝ ከኢትዮጵያዊ ነው ሁለታችንም ስለዚህ አሁን ይፈርደኝ ብለው ነው የመጡት አዎ አይፈርደኝ እሺ ይናገሩ እሺ አሁን ይሄን 80 በግዳጅ ነው አላቀውም ብላል አስገድዳን ሰርግ እንድናረግ ያደረገች አስገድዳ በ50 ሺህ ብር በሬ ገዝቼ 150 ኪሎ ጤፍ አስፈጭቼ የጠላው የሹሮ የበርበሬው ይቀር ገንዘብ አለኝ ገንዘቡ ያለቀበት ቦታ ጨርሰዋለች ይሄንን ግን ከንብረቴ አውጥቼ እናቷ እንዲህ ስታለቀስ ነው እንዴት በክረምት ምድር ጌሾ አይደርግልኝ በቅሎ አይዘጋጅ እንደገና ደግሞ እንደው ከሚገርመው ነገር ማለት ነው 800 ወር ተቀጥቻለሁ በድር በነሐሴ 21 አይደለ ሰርግ ተደረገው 8 ቀን ዝናብ ሆነ ያ ድንኳን አልደርቃለኝ እንደው አንድ ቀን መጠጥ ሲልጥፍጥፍ አረኩና ሰበቃ ድርቤቷ አደረስኩት አብሮ ተያይዞ ተወጨቀ አስተያየት ግማሽ ጎኑ ስለዲያነ ያንን እንዳሰፋ 800 ወር ወጪ አድርጌያለሁ ይሄ አስገድዳ ያደረገችው ሰርጉን ይሄው ፈርማለች ወደ ጉዳዩ አይፈርማለች ይሄ ያመጣው ነገር በርሶ እንደው ይሄ በመውጣቱ በማህበረሰቡ እርሶም ደውለው ሲያወሩኝ መቼም ምንም እንደ ጥፋተኛ እንደዚህ እየታየው ዓለም ፈረደብኝ ሲሉኝ እስኪ እንደው ያለሙን በዚሁ በዩቲዩብ በኮሜንቱም በምኑም እናያለን በሰፈሩ ግን ምን ነበር ብዬ ነው በሰፈር የሚወራው እንዴት ያለ አግባብ ራሳቸው ቤት ሲሰሩ ቦታ እንደገዙ ማስረጃዎች ሁሉ አሉ ሁሉ ላይ ያሉት እንደውም ሁሉን ልዘው ነበር እንዴት እነሱ እየደከሙ ይሄን ቦታ ገዝተው ይሄን ቦታ ሲሰሩ ስንት ድካም እንደደከሙ እናቃለን እንዴት ልጃቸው እንደዚህ አድርጋ እኔ ነው ቤት የገዛሁት እኔ ነኝ ስለዚህ በርሶ እንደውም ተቆርቋሪ ነው ያለው በጣም ጥሩ እሺ ቆይ ደግሞ አንድ ድል ስጠኝ የአካባቢ ሽማግሌዎች በጣም ተጨንቀው እሷንም እኔንም በሽምግልና ያዙ ገብርኤል ዘው ነው ወጡ ማገለግልበት ቤተክርስቲያን ነበር ሁለት ቄሶች ናቸው የአገር ሽማግሌዎች ናቸው እሷም ታውቃቸዋለህ ቁጭ አሉ እሷም አንድ ወንድ ጓደኛ አንድ ሴት ጓደኛ ይዛለች እነ ሽማግሌዎች እዚህ ቁጭ አሉና ዋስጥሪ አንተም ዋስጥራ ከሽማግሌ ቃል ላትወጡ ቅዱስ ገብርኤል ፊት ለፊት ሆናችሁ ሽምግልና እናንተ ልናስተካክል ነው ፍርድ ቤት ብትመላለሱ ምንም ብትሉ መጎዳት እንጂ ቀጠሮ አለብኝ